የትርሲት እናት ወደ ትርሲት ቤት መጥታለች ማለት ነው። የትርሲት እናት አመጣጧ ብሩኬ በህይወት አለ ሲባል ነበረ ትርሲትንም ለማየት የመጣችው። ነገር ግን በርብቃ እጅ ወድቃለች። ርብቃ የትርሲት እናት ባየች ሰዓት እንግዲህ እሷ ከመጣች በኋላ ማንሽ ከፍተሽ ቶሎ ብለሽ አስገብኝ እያለች የበለጠ ስታመነጫጭቃት ትርሲትም ባደረገችባት ከብሩኬ ጋር ያለው ግንኙነት ስላወቀችባት አሁን ላይ እሷ ላይ ቂም ይዛባታለች። ትርሲት ይበልጥ ደግሞ ከብሩኬ እንድትርቅና ከብሩኬ አጠገብ ብዙ ጊዜ ስለምታገኛት ርብቃ በትርሲት ጉዳይ ላይ በጣም እየተጨቃከነችባት ስለሆነ ይበልጥ ደግሞ አሁን ላይ እናቷ ስትመጣ እናቷ መሆኗንም አልነገረቻትም ነበረ። ነገር ግን የትርሲት እናት ሰውን በጣም ዝቅ አድርጋ ስትመለከት ነበረ። ሰራተኛ አድርጋ ርብቃን ስትናገራት ይበልጥ ገንፍሎባታል። ሰራተኛ ማንን ነው ብላ ለማስረዳት እንኳን እንዳትችል ነበረ የትርሲት እናት ርብቃንም ስታመነጫጭቃት የነበረው። እንግዲህ በጉልበት ወደ ውስጥ ገብታለች የትርሲት እናትም። ግን ደግሞ በገባች ሰዓት ጋሽ ዘነበንም ስታያቸው ይበልጥ ጋሽ ዘነበ በጣም በመጥፎ አመለካከት ስታያቸው ነበርና እንዴት አሁን ላይ ጥበቃ ሳሎን ላይ ቁጭ ብሎ እንደዚህ ይታያል በማለት ነበረ የርብቃ አባትንም በጣም ስታመነጫጭቀው ነበረው። እንግዲህ ርብቃ በዚህ ጊዜ በጣም ትናደዳለች። እንዴት በዚህ ናክል አባቴን ልትሰድቡ ትችያለሽ? በማለት አንቺ ማነሽ እያለች ማንነቷንም ስትጠይቃት ነበረ። እንግዲህ ማንነትሽ እኔ አያገባኝም፣ እንግዲህ ውጪ ብዬሻለሁ፣ አሁን ፈጥነሽ ውጪ ብላ ጎትታ ለማውጣት ስትታገላት ነበረ። ርብቃ በዚህን ሰዓት ስህተት እየሰራች ነው ብላታለች። ነገር ግን ጋሽ ዘነበም ተያት በቃ ተረጋጊ ብለዋት ነበር ለርብቃ። ግን ደግሞ ጋሽ ዘነበ ይበልጥ ለትርሲት ይሄንን እውነት አሁን ላይ እኛ ጥበቃ አይደለንም ሰራተኛም አይደለንም ለማለት እንኳን አልቻሉም ነበረ። ግን ደግሞ ስለ ትርሲት የትርሲት እናት ናት የትርሲት እናት ነኝ ካለችም በኋላ ይበልጥ ደግሞ ርብቃ የበለጠ ንዴቷ ጨምሯል። ነገር ግን ይህንን ነገር ጋሽ ዘነበ ድንጋጤ ውስጥ አስገብቷቸዋል። ይሄ ነገር እኮ አንቺ የትርሲት የዛችን መልካም ሴት እናት ነሽ እንዴ ብለዋታል። በዚህ ጊዜ እንደምታፍሩ ነግራችሁ ነበር እና አሁን ሳላፈራችሁም በሁኔታችሁ ትላለች። የርብቃ ሁኔታ ይበልጥ ደግሞ ተባብሶባታል። ምክንያቱም ርብቃ አሁን ላይ ትርሲትንም መጣል ትፈልጋለች። አንደኛዋና ዋነኛዋ ምክንያቷ ብሩኬ ስለሆነ ትርሲት ብሩኬም እንዳትነጥቃት የቻለችውን ሁሉ እያደረገች ነው የምትገኘው። ይበልጥ ደግሞ በትርሲት ጉዳይ ስለሆነ የርብቃ እናትንም የትርሲት እናትንም ጎትታ ከቤት ታስወጣታለች። በዚህ መሀል ግን በሩ ስትዘጋ አባቷ ጋሽ ዘነበ ተይ ልጄ ተረጋጊ ብለዋት ነበረ። ነገር ግን አባዬ ምንም ልትለኝ አይገባም እና ምንም እንኳን ድሃ ብንሆን ክብራችን ሊነካ አይገባም ብላለች። ነገር ግን በዚህ መሀል አሁንም ቢሆን ትርሲት እናቷ ወደ እሷ ስልክ ብትደውልም ትርሲት ስልክ አላነሳችም ነበረ። በዚህ ጊዜ ግን የበለጠ ደግሞ እቺ ደግሞ ምን አባቷ ነው ስልክ ማታነሳው እያለች እናቷ እንግዲህ በንዴት ስታዋራ ነበረ። የትርሲት እናት ውጭም እንዳሉ ብሩኬን ፊት ለፊት ያገኙታል። በዚህ ጊዜ ግን የትርሲት እናትም ደንግጠዋል። ስለዚህ ይሄ እውነት ነው ማለት ነው፣ ውሸት አይደለም፣ አንተ በህይወት አለክ እያሉ በደስታ ነበረ ሲመለከቱት የነበረው። እንግዲህ ብሩክ በጣም ተደናግጠዋል። ብሩክ ከመጣ ጀምሮ የድሮ ትውስታዎቹንም እንዳልተመለሱ ቢታወቅም ግን ደግሞ በዚህ ናክል እንዴ ማኖት እኔ አላወቅኩም እርሶ ማን እያለ ሲነገር ነበረ። እኔንም ረስተኸኛል እንዴ እያሉ ስትጠይቀው ነበር እና ማዘር እኔ አላወቅኩትም ሲሉ ጭራሽ ማዘር ትለኛለክ እንዴ በጣም አዝኜብሃለሁ እያሉ ሲናገሩት ነበረ። እንግዲህ የትርሲት እናት እንደሆኑ ከነገሩትም በኋላ ትውስታዎቼ ጠፍተዋል ለዛ ነው በማለት ነበረ የተናገረው። የትርሲት እናትም ስለ ብሩኬ ያላቸው አመለካከት በጣም ደስተኛ ያደረጋቸው ነው እና
ብሩክ በመኖራቸው በጣም ደስተኛ በህይወት በመኖሩ በጣም ደስተኛ ነበሩ። እንግዲህ ብሩክ ከመጣ በኋላ በቁልፍ ከፍቶ ወደ ውስጥ ያስገባቸዋል። ይህንንም እንኳን ብሩክም ስታይ ርብቃ እንግዲህ አልበረደችም ነበርና እኔ ማንም ሰው ሊሰድበኝ አይገባም ብላ በብሩክ ፊትም ስትናገር ነበርና የርብቃ እናት እንግዲህ የትርሲት እናት በብሩኬ ቁልፍ ወደ ውስጥ ገብተዋል። ነገር ግን የትርሲት እናት አሁንም ቢሆን ምንም ነገር አላረፉም። ድሃ በማለትና በሁኔታቸው በዝቅ በማድረግ ነበረ ሲመለከታቸው የነበሩ። ጋዘነበንም በሚያዩቸው አመለካከት ይበልጥ ደግሞ ርብቃን ክፍል አድርጓታል። እንግዲህ አባቷ ለርብቃ አንቺ ምንም ነገር እንዳታደርጊ ቢያንስ ለትርሲት እያልሽ ለዛች ለመልካም ሴት እያልሽ ሲሏትም ነበረ። ማን ነው መልካም ሴቷ? መቼም ትርሲት አይደለችም ስላላወቅካት እኮ ነው እያለች እባብ ናት እያለች ስለ ትርሲት መጥፎ ነገር ስታወራ ነበረ። እንግዲህ ትርሲትንም በመጥፎ አመለካከት ልታያት የቻለችበትም አንደኛው ትክክለኛው ማንነቷ ስላወቀችባት ነበረ። ትርሲት አሁን ላይ የርብቃ ፍላጎትና ማንነቷ ስለደረሰች ይበልጥ ጥላቻ እሷ ላይ አድሮባታል ርብቃ። በዚህን ሰዓት ግን እንግዲህ ትርሲትም ከሄደችበት ስልኩን ካየችው በኋላ ስትመልስም ፈጥነሽ ነይ ቤትሽ መጥቻለሁ እና ደግሞ ተደብድቤ ሬሳዬን ሳይወጣ እያለች ለትርሲትም ትነግራታለች። ትርሲትም ምንድነው የተፈጠረው ማየ ቤት መምጣትሽን ለምን አልነገርሽኝም ብትላትም የልጄ ቤት እኮ ነው በፈለኩ ጊዜ መምጣት አልችልም፣ ይልቁንስ ፈጥነሽ ነይ ትላታለች። ነገር ግን አሁን ላይ ሰራተኛሽን ልገላኝ ትችላለች እያለች ስለ ርብቃ ሰራተኝነት ስታወራ ነበረ። በዚህን ሰዓት ግን በጣም ብሩኬን በጣም ተናዶ ነበርና ብሩክም በዚህን ጊዜ ለርብቃ ትንሽ ደግፏት ስለነበረ ይበልጥ ተረጋጊ፣ ግን ደግሞ እንደፈለግሽ ብትመቻትም ይሻል ነበረ እያለ እንግዲህ ርብቃንም የበለጠ እንዳትጎዳ ሲያደርግ ነበረ። ትርሲት ወደዚህ ከመጣች በኋላ ከባድ የሆነ ነገር ተፈጥሯል። ልጄ ይኸውልሽ ልትመታኝ ነበረ፣ በገዛ የልጄ ቤት እንደዚህ መሆን ነበረብኝ እያለች የትርሲት እናት እንግዲህ በርብቃ ላይ ክስ ስታቀርብባት ነበረ። ርብቃ አሁን ላይ እኔ እናትሽ መሆናቸውን ስላላወቅኩኝ ነበረ በማለት ግግም ብላ ትርሲት ፊት ትዋሻለች። ነገር ግን ይበልጥ ደግሞ ውሸቷ እንደሆነ እናቷም ይነግሯታል። በዚህ ጊዜ ግን ርብቃ አሁን ላይ ይበልጥ ትርሲትንም በተቃራኒ በአባቷ ፊት ምንም ማለት አልቻለችም ነበረ። ነገር ግን ይበልጥ ሁሉንም ነገሩ ላለማወሳሰብ ስትል ትርሲትንም እናቷ ይዛ በጎን ለማውራት ትወስዳታለች። እኔን ለምን ትጠርኛለች? ፊት ለፊታቸው እነሱን አስወጫቸው እንጂ እያለች የትርሲት እናት ጋዘነበና ከነ ቤተሰቡን እንድታስወጣ ትነግራታለች። በዚህ ጊዜ ግን ትርሲት ምንም ማድረግ ስላልቻለች እናቷን በግድ ከነሱ ታርቃታለች። ግን ደግሞ ትርሲት እማዬ ለምን ትመጣሽ? የመጣሽበትንም ጉዳይ እያለቻት ነበረ። ስለ ብሩኬ ተጨንቄና ብሩኬ ያለ ከተባልኩ በኋላ ነው አንቺ ባትነግሪኝም እያለች ስትነግራት ነበርና እና ታዲያ እንዴት ልታውቅ ይችለሻል ብትላትም እሱን አይደለም አሁን ላይ እና ስለ አንቺ በጣም እጨነቃለሁ ልጄ እኮ ነሽ እያለች እንግዲህ እናቷም ስለ ልጇ እንደተጨነቀች ስትናገር ነበረ። ነገር ግን ለትርሲት ከባድ የሆነ ጥያቄ ጠይቃታለች። እሱም ለትርሲት ልትመልሰውም ይህንን ነገር ልትገምተውም ያልቻለችው ከባድ የሆነ ጥያቄ ነበረና እንግዲህ የብሩክና የትርሲት ጉዳይ ያልተቋጨ መሆኑን ትርሲት ይህንን ነገር ለራሷም ታውቃለች። ይበልጥ ግን ከእናቷ የሰማችው ነገር ግን በጣም አስደንግጧታል። አሁን ላይ ትርሲት እንዴት ብዬ ነው ይሄ ነገር ልመልስ የምችለው የማለቱን በውስጧ ጭንቀት አስገብቶባታል። እንግዲህ ሚኪ አሁን ላይ በጣም ፈርቷል፣ ፍራቻ ውስጥ ገብቷል ማለት ነው። ከጓደኛውም ተከስተ ጋር በመሆን መግቢያው እንደጠፋበት ሲያወራ ነበረ። እንግዲህ አሁን ላይ ብሩክ እህቱን አግኝቷል ከተባለ በኋላ ይበልጥ ደግሞ ብሩኬን ከመግደል ይበልጥ አሁን ወደ እህቱ ዞሯል ሚኪ።
ሚኪ የብሩኬ እህት ከተመለሰች የኔ ህይወት በጣም ነው ሲኦል የሚሆንብኝ እያለ ሲያወራ ነበረ። እንግዲህ ከብሩክ እህት ጀርባ ያለው የሚኪ የተደበቀ ውሸቱና የተደበቀውን ሚስጥሩ ይወጣብኛል በማለት ፍራቻ ውስጥ ገብቷል። ብሩክ አሁን ላይ እህቱንም በማፈላለግና ይበልጥ ደግሞ ወደዚህ ሀገር ሳትመጣ እንድትድን ለማድረግ ትርሲት ተናግራለች። ነገር ግን አሁን ላይ እነሱ አንድ እርምጃ ሳይቀድሙኝ እኔ መቅደም አለብኝ በማለት ከጓደኛው ከተከስተ ጋር ሚኪም ሲመካከር ነበረ። የብሩኬ እና የሚኪ ምርጫዋ ማን እንደሆነ ትርሲት እናትም ለትርሲት ስትጠይቃት ነበረ። ማንን ነው የመረጥሽው? አንቺ እኮ የኔ ልጅ ነሽ እና ስለዚህ ምርጫዎችሽ ምን እንደሆኑ ግዴታ ማወቅ አለብኝ እና ደግሞ በዚህ ምርጫሽ ውስጥ ከሚኪ ከብሩኬ ማንን ነው የምትመርጪው ብላ ከባድ የሆነ ጥያቄ ጠይቃለች። ትርሲት ምንም ማለት አልቻለችም። እንግዲህ ፈዛና በእናቷ ጥያቄ ከባድ የሆነ ውዝግብ ውስጥ ገብታለች።